ይሄ ማለት ምንድነው በጡት ላይ የሚኖረው የኤስትሮጅን ኤክስፖዠር ይጨምራል። ሌላኛው ነገር ደግሞ የጡትን ኤስትሮጅን መጠን ኤክስፖዠር የሚጨምረው ደግሞ እርግዝናና ጡት ማጥባት። አሁን ባለፈው ትንሽ ጠቅሼው ነበር። ይሄንን በተለያዩ ምክንያቶች በተለያዩ የላይፍ ቾይስስ ወይም የካልቸራል አመለካከቶች ሴቶች የልጅ የሚወልዱበትን ጊዜ ሲያቆዩ ጡታቸው ለኤስትሮጅን የሚኖረው ግላጭ ኤክስፖዠር ይጨምራል። ከዛ ደግሞ ጡት ማጥባት ልጅ ከተወለደ በኋላ ጡት ማጥባት ለኤስትሮጅን ያለውንም ኤክስፖዠር ይቀንሳል። አሁን በሞደርን ሶሳይቲ ውስጥ የምናየው ምንድነው ያው ልጆችን ለመውለድ ጊዜውን ያው ፑሽ ፈርቲሊቲ ያው ትምህርትን ለመማር ስራ ካሪየርን ስታብሊሽ ለማድረግ በተለያዩ ምክንያቶች። ሁለተኛው ነገር ደግሞ ያው ከስራም ጋር ስለማይመች ብዙ ሴቶች ጡት ሳያጠቡ ልጃቸውን ያሳድጋሉ በፎርሙላ ማለት ነው። እነኚህ ሁሉ አንድ ላይ ተደምሮት ችግር ምንድነው ጡታቸው የሚኖረው የኤስትሮጅን ኤክስፖዠር ይጨምራል። ስለዚህ የብሬስት ካንሰር ሪስኩ ሲግኒፊካንትሊ ይጨምራል በእነኚህ ምክንያቶች። ጠበቅ ያለ ጡት በብዙ ሴቶች ተመራጭ ነው። ዘፋኞቹም ስለ ጠበቅ ያለ ጡት ነው የሚዘፍኑት እና ስለዚህ ይሄ ያው ትንሽ ካውንተር ኢንቱኢቲቭ ሊመስል ይችላል። ግን የጠበቀ ጡት የሚጠብቅበት ምክንያት ሲጀመር ያው የኤስትሮጅን ግላጭ ሲጨምር ነው። ኤስትሮጅን ጡትን ያጠነክራል። ሁለተኛ ነገር ደግሞ ናቹራሊም ሲወለዱም ጡታቸው ጠበቅ ብሎ የሚወለዱ ሰዎች አሉ። እንደዛ አይነት ጡት ኖርማሊ በብሬስት ካንሰር የመጋለጥ እድሉ ከፍ ይላል። ያው እንግዲህ ጡት ያልጠበቀም ብሎ ለተከፉ ሰዎች እንደ መጽናኛም ሊሆን ይችላል።